ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም አዳዲስ ስለምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። አሁን ሰብስክራይባችሁ ላይካችሁ እንዳይለየን አውቃለሁ እያሉ ራስን መቆለል እውነት እኔ በጣም ነው ያናደደችኝ እቺ ልጅ ማለት ነው። በነገራችን ላይ ማለት የሃይማኖት ቅናታዊ የመንፈሳዊ አይነት ነገሮች አሉ። ባለማወቅ ደግሞ ዝም ብለን ግብስብስ ምናረጋቸው እናቃለን ብለን ይሄ የቅናት መንፈስ አድሮብናል ብለን አንዳንዴ በውስጣችን ሰይጣን የሚጫወትብን ብዙ አይነት ነገሮች አሉ ማለት ነው። እና ብዙ ጊዜ እቺ ሄለን የምትባለው በነገራችን ላይ እኔ ተመችቶኝ አላያትም። ያው አላዛር በቃ በጣም እንትን ስለሚለኝ በእሱ አማካኝነት ነው ምናልባት ወደሱ ዩቲዩብ ስትመጣ ማያት እንጂ ከመጀመሪያ ከእንትና ጀምሮ ከየተንቢ ወንድም ከአክስቷ ልጅ ጋር ሆኖ ሲመጡ ምንም አትመቸኝም ማለት ነው። እኔ የማይመቹኝ ብዙ ዩቲዩበሮች አሉ፣ የሚመቹኝ ደግሞ እጅግ በጣም ብዙ ዩቲዩበሮች አሉ ማለት ነው። እና እስቲ አሁን ምንድነው ጥፋቱ እዚህ ጋር አላዛር ምንድነው ጥፋቱ? መቼም እኮ መጽሐፍ ቅዱስ አትነካም የሚል መብት የላትም። ማናችንም ቢሆን የራሳችን ኃጢአት ሸፍነን ነው ለሰዎች የሰዎችን ማውጣት የምንፈልገው። እኔ ማንኝ የሚል ነገር እኮ አናስብም ማለት ነው። እና አላዛር እንግዲህ ሌላ ሃይማኖት ስላለው ወይም ደግሞ ከሷ ሃይማኖት የተለየ ሃይማኖት ስለሆነ እዚህ ጋር አንተ ይሄን ነገር ማድረግ አትችልም የሚል መብት የላትም። ገና ናት ሄሉ ስለ ሃይማኖት ገና እንጭጭ ነሽ። እውነት ለመናገር አውቀሽ አይደለም አሁን የተናገርሽው ማለት ነው። ገና ስለ ሃይማኖት አንቺ ምንም የገባሽ ነገር የለም። ምንም አልገባሽም። ምንም ማለት ነው። አንብቢ እስቲ አሁን አላዛር የሰጠሽ መዝሙረ ዳዊት፣ መጽሐፍ ቅዱስ ሁሉም ነገር አንብቢ። እንዲሁም ደግሞ ጊዜሽን አንዳንዴ ሁሉ ጊዜ ለዩቲዩብ ከመስጠት ዩቲዩብ ላይ ብዙ አባቶች የሚያስተምሩን እንዴት ከሰዎች ጋር ህብረት ሳይኖረን እኮ ሃይማኖት ይወዳለው ማለት አንችልን። አንደበታችን ይሄ ካፋችን የሚወጣ ቃል ካፋችን አስጸያፊ ቃላቶች የሚወጡት ማለት ነው። እሱን ሳናስተካክል ሃይማኖት ይወዳለው ለሃይማኖት ይቆረቆራለው የሚል ነገር የለም። መጀመሪያ ጭንቅላታችን፣ ምላሳችን፣ ሰውነታችን፣ ልባችን ማጽዳት አለብን። የዛኔ ነው ወደ እግዚአብሔር እየቀረብን ስንሄድ። ሲጀመር አሁን አንቺ ስለ ሃይማኖትሽ ብታቂ እውነት የገባሽ ሰው ብትሆኚ ኖሮ እውነት እላችኋለሁ አላዛር ለምን ይሄን ሰጠኸኝ፣ ለምንድነው ባልሆነ መንገድ የሰጠኸኝ ብላ አትኮንነውም ነበረ ቢገባ ስለ ሃይማኖቷ ማለት ነው። እና ስላልገባት ነው ያወቀች መስሏት እየጠፋች ነው እንጂ ቢገባት ኖሮ ለምን ይሄን አደረክ አትለው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሃይማኖታቸው ጥልቅ ያላቸው ወይም የገባቸው ሰዎች ምንም ይሁን ምንም እሷ መቆርቆር ያለባት ይሄ ሃይማኖት ላንቺ አይሆንም፣ ከዚህ ሃይማኖት መውጣት አለብሽ ብሎ ከሃይማኖቷ ክራዋን ሚያስበጥሳት መስቀሏን ሚያስበጥሳት የመጣ ሰው ያኔ ነው ነብር መሆን ያለባት። እሱም በመሳደብ አይደለም፣ በማስረዳት ከቻለች የኔ ሃይማኖቷን እንደምትወድ ሃይማኖቷን መቀየር እንደማትፈልግ ክሯን መበጣት እንደማትፈልግ በትትና አባቶች እስቲ አዳምጡ። እውነት ስንት የሚጋፈጣቸው ስንት የሚሰድባቸው ስንት ቃለ ምልልስ እንኳን ሲደረግ ማለት ነው ወይም ደግሞ ቃል እንኳን ሲጠይቁ ስለ መጽሐፍ ቅዱስ አሁን አንዳንዶች በሃይማኖት የተለዩ ሰዎች ስለ መጽሐፍ ቅዱስ እንዲያብራሩላቸው ሲጠይቋቸው እነዛ ጠያቂዎች በስድብ ሊሆን ይችላል፣ ግን ሲመልሱ ትትና ባለው ይሄ ነገር ይሄ አይደለም፣ ይሄ ትክክል አይደለም፣ በዚህ መንገድ እንደዚህ ነው ቃልን እያመጡ ኃይለ ቃልን እየተናገሩ መጽሐፍ ቅዱስ ከምዕራፉ እስከ ቁጥሩ እየተናገሩ ያስረዳሉ እንጂ የስድማት አይወርዱ ወይም ምን አገባኝ አይሉም። ስለዚህ እኛ በዚች ምድር ላይ እንደው ስብከት እንዳይሆንብን ክርስቶስ ሲመጣ ያደረገው ነገር እሱ ጌታ ነው። የፈለገ ነገር ማድረግ ምድርን ገልብጦ እንደ ወረቀት መጠቅለል የሚችል አምላክ ነው አይደለ? ግን ይሄን ሁሉ 3 አመት ከ3 ወር ሲመላለስ በምድር ላይ ይሄ ሁሉ ያደረገበት እኛን ለማስተማር ነው። ትትናውም ምንም አይነቱም ነገር እኛን ለማስተማር ነው እንጂ እሱ መማር ፈልጎ ወይም ደግሞ እሱ የሚማር አምላክ ሆኖ አይደለም። ይሄ ሁሉ ግን እኛን እሱን ተከትለን እንድንሄድ እሱ ቅዱሳንን ሐዋርያትን ሁላቸውም እሱን ተከትለው እንደሄዱ ሐዋርያት ለኛ ያሳለፉት ወይም ደግሞ ለኛ እስካሁን ድረስ የተቀመጠው የተጻፈልን ልክ እሱን ያደረገው ነገር እኛ እንድናደርግ ነው እንጂ ይሄ አንዳንዴ ያቃለው ካፌ ዘራፊ ከኬ አሁን ሄሉ
አላዛር ስለሰደብሽው ክርስቶስ የተጠቀመ ወይም መጽሐፍ ቅዱስ የተጠቀመም የሚጎዳም ነገር የለም። ይብላኝ ላንቺ ነው ካፍሽ የሚወጣው ነገር የምታዝኝበት ማለት ነው። በእርግጥ ይቅርታ ጠይቃለች፣ ይቅርታ ጥሩ ነው፣ ግን ነገ የምታደርጊው ነገር ነው። አንቺ በይቅርታ የምትመለሽ ሰው አይደለሽም። ነገረ ስራሽ ሳየው ማለት ነው። ብዙ ጊዜ ካያችሁ ቪዲዮ ላይ ራሱ አሁን አንዳንድ ፕራንክም ሊሆን ይችላል በማንኛውም አይነት መንገድ ማለት ነው ሰዎች በቃ ከሷ ሌላ ሴት የለም ሀገሩ ላይ ማለት ነው። አንቺ ቆንጆ ነሽ ምናምን ሲል በዚህ ድንጋይ አላተ እንዳለልህ በዚህ ስልክ እንደዚህ እንዳለልህ ምናምን ነገር ምናምን የትትና እንትን ምንም አይነት ነገር ያላትም ልጅቷ ማለት ነው። እና ያስታውቃል እኮ አሁን እናንተ ከውስጣችሁ ያለ ነገር ያ ሰው መመለስ የምትችሉት ወይም ደግሞ ማድረግ እንዴት አድርጋችሁ የተፈጥሮ ጸጋ ካላችሁ ማለት ነው እንዴት አድርጋችሁ መመለስ እንዳላችሁ ሰው የታቀኛለህ አመሰግናለሁ ስላደነከኝ ምናምን ይባላል እንጂ ዞር በከዚህ ጋር አንተ ቤተክርስቲያን ነው ወይ የምትሄደው አንተ ሴጣን ቤት ነው እሷ የተሳደበችው እውነት ቪዲዮ አንዳንዴ ገብታችሁ ብታዩ በጣም አጸያፊ ቃላቶች ነው የምትናገረው ማለት ነው። እና ምን ልል ፈልጌ ነው ገና ልጅነቷን አልጨረሰችም። ስለ ሃይማኖት በደንብ ገብቶት አይደለም በደንብ ሳይሆን ምንም ገብቶት አይደለም ሲጀመር እያወራች ያለችው ማለት ነው። እኔ አላዛር ላይ ምንም አይነት እንደኔ አረዳድ ምናልባት እንደ ሄለን አረዳድም ያላችሁ ልትኖሩ ትችላላችሁ አላቅም። ግን እንደኔ አረዳድ አላዛር መዝሙረ ዳዊት ሲሰጣት እውነት ይሄ ትልቅ ስጦታ ነው። እውነት ለመናገር ትልቅ እኔ ትላንትም ብያለሁ። በምንም አይነት ማሾፍ ይስጣት በምንም አይነት መቀለድ ይስጣት እሷ የምታምነውን ታውቀዋለች ማን እንደምታምን እዛ መጽሐፍ ቅዱስ ላይ ወይም መዝሙረ ዳዊት ላይ ምን አይነት ቃል እንዳለ ታውቃለች። አላዛር በራሱ ፍላጎት ጽፎ አሳትሞ አይደለም ይሄን አንብቢ ብሎ የሰጣት በቃ ቅዱሳን የጻፉት ናቸው በእግዚአብሔር ቃል የተጻፈ ነው። ስለዚህ ያንን ነገር ማመን አለባት እንጂ ከመስጠቱና ከቦታው ይሄ ማገናዘብ አልነበረባትም ማለት ነው። ለማንኛውም ልጅቷ በጣም ስላናደደችኝ እና ይሄ ስጦታው ደግሞ አላየሁትም ነበር። እስቲ ምን አይነት ነው እንዴት አድርጎን የሰጣት ወይስ ገና ያልበሰለች ገና በጣም ብዙ መማር ግን እንደ ህፃናት ሀለ ብላ መማር ያለባት ሴት ናት። በሃይማኖት መቃወማችን ደስ ይላል ግን አውቀን ሲሆን ደስ ይላል። አውቀን ነው በቃ አውቀን ዝግጁ ሆነን ነው እንጂ ዝም ብለን ይሄ አፋችን እንደመጣለን የምናረጋቸው ነገሮች እኛ እንጎዳበታለን ማንም አይጎዳም። እሷ ስለ መጽሐፍ ቅዱስ ተሰጣት አልተሰጣት ተሳደበች አልተሳደበች ለእግዚአብሔር የሚጠቅመውና የሚጎዳው ነገር የለም። ስለዚህ ለራሳችን ስንል ለነፍሳችን ስንል የምናረጋቸው ነገሮች የምንናገራቸው ነገሮች በማስተዋልና በማወቅ ሲሆን አሪፍ ነው። ግን ዝም ብሎ ይሄ የሩጫ እኔ አውቃለሁ እኔ ከኔ በላይ ማንም የለም የሚባል በቃ ይሄ ነው ልጅቷ ያላት ባህሪ ማለት ነው። ስለዚህ እኔ ምንም አይነት ነገር ስህተት አላየሁበትም። አልኳችሁ እንደ ሄለን ልክ አስተሳሰባችሁ እንደሷ ትክክል አይደለም ምትሉ ሰዎች ልትኖሩ ትችላላችሁ። እኔ ግን ትክክል ነው ይመንበትም አይመንበትም ያ ነገር ደስ ይበለውም አይበለውም ያ ነገር ግን እኔ አምንበታለሁ እኔ ድንበታለሁ እኔ ፈወስበታለሁ ለዛ ሰው እኔ አይመለከተኝም አፊዞም ይስጠኝ ደስ ብሎትም ይስጠኝ አይመለከተኝም። ስለዚህ እኔ እስካመንኩበት ድረስ እኔ እስከዳንኩበት ድረስ ለሌላ ሰው ምንም አድርጎ ይስጠኝ እግዚአብሔር ቃል እስካለበት ድረስ አይመለከተኝም። ስለዚህ ቅናት ማለት ይሄ ነው። እኔ ከስጦታዎች ሁሉ ስጦታ ትልቅ ስጦታ ነው የተሰጣት። ያ ይሄ ሁሉ ያናደዳት እርግጠኛ ነኝ አላዛር በሷ እምነት ስለሌለ ለምን እጁን ነካው የሚል ነገር ነው አስተሳሰቧ። ለምን ይሄ ነገር ነካ የሚል ነው። ክርስቶስ ለሷ ብቻ አይደለም በዚች ምድር ላይ የተመላለሰ እንደውም ለጻድቃን ሳይሆን ለኃጥአን ነው ለኛ ነው የወረደው እኛን ለማስተማር እኛን የጠፉት ለመመለስ ነው እንጂ ይሄ ጻድቅ ነን ለሚሉ አይደለም ቢገባት ማለት ነው። ስለዚህ ማንም ቃሉ ያመነበት ያምንበታል ያላመነበት አያምንበትም። እኔ እስካመንኩበት ድረስ አያገባኝም። አመስግና መቀበል ነበረባት። ማንበብ ያለ ማንበብ የራሷ ችግር ነው። ታንብበው አታንብበው ማለት ነው። ግን እስካሁን መጽሐፍ ቅዱስ እኮ ታምንበታለች ብዬ አስባለሁ። መዝሙረ ዳዊት እስካመነችበት ድረስ አመስግና መቀበል ነበረባት። ለማንኛውም ውድ የኔ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ እንደተለመደው ሰብስክራይባችሁ ላይካችሁ እንዳይለየን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቻው